ሰላም እንደምሰንብታችኋል። ዛሬ 4 ምርጥ የአዚዝ ኔሲንን ታሪኮች ነው ይዤላችሁ የቀረብኩት። በስላቅና በታላላቅ ቁም ነገሮች የተሞሉት የቱርካዊው የአዚዝ ኔሲን ታሪኮች በመላው ዓለም እጅጉን የተወደዱ ናቸው። ራሱ አዚዝ ኔሲንም ቢሆን ባላስደናቂ ታሪክ ነው ለነገሩ። እስቲ እነዚህን ታሪኮች ስሙና ፍረዱ። ይሄው የመጀመሪያው። ሻጮች እኔን አጭበረበሩኝ፣ እኔ ደግሞ መንግስትን። ከአዚዝ ኔሲን። ትርጉም አብርሃም ረታለሙ። ወደ መንደሮቹ ለጉብኝት እንደደረስኩ በጣም ብዙ ውሾች ጭራ የሌላቸው መሆኑን አይቼ ደነቀኝ። ከዚህ ቀደም የመንደሪቱ ነዋሪዎች ደፋርና ኃይለኛ እንዲሆኑላቸው የውሾቻቸውን ጆሮች ከጫፍ ከጫፍ ቀንጠብ እንደሚያደርጉና አብዝተው ጨውና ሚጥሚጣ እንደሚመግቧቸው አውቃለሁ። ከመንደሩ ለግብዣ ከተጠራንበት የመጀመሪያው ቤት ሽማግሌውን አባወራ ጉዳይ ብዬ ይህንኑ ጠየቅኩት። ውሾቹ በሙሉ እንዴት ጭራ ቆራጣ ሊሆኑ ቻሉ? ዝርያቸው ይሆን እንዴ? ሽማግሌው ከልቡ እየሳቀ ካላሰለችኋችሁ ሙሉ ታሪኩን ልነግራችሁ እችላለሁ አለና እኔና መምህሩ እየተመገብን ወጉን አፈሰሰው። የዋናው ከተማችንና የወረዳው ገዢ በዚህ ዓመት የአካባቢው ነዋሪ ቢያንስ 30 የዱር አሳማዎችን መግደል አለበት የሚል ትእዛዝ በድንገት አስተላለፈ። ትእዛዙ መከበር ስላለበት ነዋሪው እንደሰማ በጭንቀት ተወጠረ። ስብሰባ ተደረገ። ብዙ ነገር ያየህና የምታውቅ አለኝታችን አንተ ሆነህና እባክህን ይህም ባለሥልጣን ሄደ ትእዛዙን እንዲለውጥ አግባባልን በማለት እኔኑ ተማጸኑኝ። ሥራ ይበዛብኛል ምናምን ብዬ አላሳፈርኳቸውም። በማግስቱ እንደገሰገስኩ ቢሮ ደረስኩ። የተከበርክ ከንቲባችን 14 ዓመት ሙሉ በሰራዊታችን ውስጥ አገልግያለሁ። በመንግሥታችን ትእዛዝ የመን፣ ትሪፖሊና በካውካሰስ ግዛት ውስጥ ወደሚገኘው ወደ ዳርዳኔሌስ ድረስ ዘምቻለሁ። እየተቁነጠነጠ ጣልቃ ገብቶ አቋረጠኝ። ነገር አታርዝም እንዴ? የዘመትከው የእናት ሀገርህን ውለታ ለመክፈል መሰለኝ። ጥሩ ነው፣ ግዳጅን ተወጥተሃል እና ምን ይደረግ ነው የምትለው? አላህ ከክፉ ነገር ይጠብቅ። ምንም ይደረግልኝ እያልኩ አይደለም። በየጦር ግንባሩ እናት ሀገሬን ማገልገሌን እንድታውቅልኝ ያክል ነው። አገር ወዳዶችንና ወጣቶችን በየሸለቆስ ለግዳጅ የሚያበቃ ሥልጠና መስጠቴን አልደብቅህም። በነጻነት ፍልሚያ ወቅትም ያውደ ግንባሩ ጀግና በሚል መጦሪያ የምስክር ወረቀትና ምርጥ ፍራሽ እስከ መሸለም ደርሻለሁ። ከንቲባችን በድንገት አምባር ቋቋረጠኝና ክቡር ጊዜን እያቃጠልክብኝ ነው። እያባከንክ ያለኸው የመንግሥትን የሥራ ሰዓት መሆኑን ማወቅ አለብህ። ወደ ጉዳይ ግባ። ምንድን ነው የምትፈልገው? አለ። ቀጠልኩ እኔም። በጦር ግንባር ስላገኘነው ድል አላህ የተመሰገነ ይሁን። ምንም እንኳ ወደ ትውልድ መንደሬ ስመለስ ገላዬ በጥይቱ እንደ ወንፊት ተበሳስቶ የነበረ ቢሆንም ጦርነቱን ግን በድል ተወጥተነዋል። አላስጨረሰኝም። ጠረጴዛውን በቡጢ ነርቶ አስቆመኝና ምንድን ነው የፈለግከው? የጡረታ አበል አልተከፈለኝም ነው? አነሰኝ ነው? ምንድን ነው ጥያቄ? ይቺ ደሃ ሀገር ከሌላት ጥሪት ላይ ቀንሳ እየከፈለቻችሁ ነው። የአገሪቱ ችግር ግን ምንም አይታይህም ማለት ነው? ኧረ በደንብ ነው የሚታየኝ ጌታው፣ በደንብ ነው የሚታየኝ። ግብር ሰብሳቢው ባለፈው ሳምንት መጥቶ ገንዘብ የለኝም ብለው መጋላውን በሬን ይዞ ሄደ። ድንገሩ ጌታው፣ የጦር ሚኒስትሮችን በጣም ነው የማመሰግናቸው። ቀይ ጥብጣብ ያለበትን ሜዳሊያ የሸለመኝ ማን መሰሉት? ወርቅማ ቀለም በተቀባ ማተም የተለበጠውን የምስክር ወረቀቴን ማን የሸለመኝ መሰሉት? አገሬ ናት። አላህ ከክፉ ነገር ይጠብቃት አልኩና እንደተለመደው ሳያቋርጡኝ በዚያው ቀጠልኩ። አንድ ቀን መንደራችን ውስጥ አንድ መምህር ተልኮ መጣ። የሥራ ልምዴን፣ ያሳለፍኳቸውን ተጋድሎች፣ የሄድኩባቸውን አገሮች ንገረኝ እያለ ማታ ማታ እያስለፈለፈኝ በማስታወሻው ላይ ሲጽፍ ከረመ። አላህ በሄደበት ሁሉ ይጠብቀውና ተቀይሮ ሌላ አገር ሄደ። ዓመት እንዳለፈው ከእኛ መንደር ለከፍተኛ ትምህርት ተመርጦ ሄዶ ሲማር የከረመ ወጣት ለረፍት ሲመለስ 50 አለቃው አጎቴ ጉድህን አልሰማ፣ በከተማው ጋዜጦችና መጽሔቶች እየወጣ ያለው የአንተ ታሪክ ብቻ ነው አለኝ። ለመንደራችን የተላከው መምህር የኔን ታሪክ ለጋዜጦች መሸጡ ምንም አልመሰለኝም። ሄጄ ታሪኬን ነው የሸጥከው፣ ገንዘብ ካልከፈልከኝ አላልኩትም። መንግሥትንም ቆስያለሁ፣ ደምቻለሁ፣ ገንዘብ ስጠኝ አላልኩም። አዎ መንግሥት የ50 አለቃነት ማዕረግ ሰጥቶኛል። ባለቀይ ጥብጣብ ኒሻኖችን ተሸልሜያለሁ። በየክብረ በዓሉ ወደ ዋናው ከተማ ለብሻቸው እንድመጣና የሰልፍ ትርኢት እንዳሳይ እየተጋበዝኩ ይህንኑ ስፈጽም ቆይቻለሁ። አሁን ግን ክፉኛ በማርጀቴ በለብሳቸውም አያምሩብኝም። ወደ ዋናው ከተማ ብጠራ መምጣት አቃተኝ። ልብሶቹም በላይ ላይ አለቁ። ብቻ አላህ ሀገሬን ይጠብቅልኝ። እኮ ምን ይደረግልኝ ነው የምትለው? ሲል አንባረቀ ከንቲባው። ጀነራል ፓሻ መባል ነበረብኝ እያልከኝ ነው? ልንገርህ፣ እኔ በጦር ትምህርት ቤት ለረዥም ዓመታት ዘመናዊ ውትድርና ተመሬ በማዕረግ የተመረኩኝ ነኝ። ግን ዛሬም በመቶ አለቅነት ማዕረግ ላይ ነው የምገኘው። ግን አገሬን አላማራትም። ጌታዬ፣ የዛሬ ሁኔታዬን አትመልከት።
አልኩት። እኔም በእኔ እስር መውዜር ብቻ ያነገቱ ወደ 100 የሚጠጉ የሰለጠኑ ተዋጊዎችንና ወደ 1000 የሚደርሱ ትኩስ ምልምሎችን መርቻለሁ። የምታያቸው ሜዳሊያዎች ቢያረጁና ቢቆሽሹም ስለታወቀው ተግባር የተሸለምኳቸው ናቸው። የታጠቁ የጠላት ጀነራሎችን ከአንዴም 2 ማርኬያለሁ። ከእንግዲህ አርጅቻለሁ። ምን ያክል ዓመት እኖራለሁ ብለህ ነው? ያልከውንም የጡረታ ገንዘብ መከጅል አይደለሁም። ገንዘብ ጥየቃም አልመጣውም። ማዕረግ ጨምሩልኝም አላልኩም። እንግዲያው ምንድን ነው የምትፈልገው? በጉጉት ጠየቀ። መንደረተኛው ልኮኝ ነው የመጣሁት። በዚህ ዓመት ከእኛ መንደርና ከአካባቢው 30 አሳማዎችን እንድንገድል ትእዛዝ ሰጥተህ ነበር። ጊዜንም ሻማህም በመንደራችን ይህን አሳማ የተባለውን ፍጡር ከኔ በቀር አይቶት የሚያውቅ ሰው ባለመኖሩ ጉዳዩን እንዳስረዳ በመመረጤ ነው የመጣሁት። ስሙን እንኳ ሰምተው አያውቁም። እኔም ቦል ላውቀውም ላየውም የቻልኩት ወደ ፖላንድ በዘመትን ጊዜ አንድ ቀን ነው። በሕይወት ከሌለም አላህ ምሕረቱን ያወርድለት፣ ካለም ደረቱን በኒሻን ያጥለቅልቅለትና 100 አለቃ ኤተምቤ የሚባል አዛዥ ነበረ። ጀርመናዊ ነው። በአፍንጫው ስር ባሳደጋቸው ረዣዥም ጢሞቹ 2 አንተን የሚያካክሉ ዳንዲዎችን አንጠልጥሎ ለመሮጥ የሚችል ጠንካራ ሰው። አንድ ቀን ምሽት ላይ ቅኝት ለማድረግ ታዘዝኩና አብሬው ወጣሁ እና በጨለማ ውስጥ የተተኮሰች ተባራሪ ጥይት በደረቴ ገባችና ድንገት ግንድስ አልኩልሃ። ድምፅ እንደሰማ ፈጥኖ ይደርስልኝና በጀርባው ተሸክሞኝ ወደ ጀርመኖቹ የመስክ ሆስፒታል አደረሰኝ። እናም አሳማ የሚባለውን ፍጡር ለመጀመሪያም ለመጨረሻም ጊዜ ያየሁት እዚያ የድንኳን ሆስፒታል ውስጥ ሳለሁ ነበር። ስጋውን እንኳ ብለመንም አልቀመስኩትም። ይቅርታ፣ ሽማግሌ ሰው ሲናገር ጎልማሳማ ስልቸቱ የታመነ ነገር ነው። እናም በሰፈራችን ከኔ በቀር አሳማ የሚለውን ስምም ሆነ አካሉን አይቶ የሚያውቅ ማንም የለም። ባለሥልጣኑ ክፉኛ ተቆጣ። ማስጠንቀቂያ ያስቀደመና ከዚህ በላይ መታገስ አልችልም። የእናንተ መንደር ነዋሪዎች 30 አሳማዎችን መግደል እንደሚጠበቅባችሁ የሰጠው ትእዛዝ የማይለወጥና አስቸኳይም ነው። አሳማዎች ምን እንደሚመስሉ ማወቅ ብቻ አይደለም፣ ገድላችሁ ሪፖርት እንድታደርጉ ነው የታዘዘው አለ። ጌታዬ ያልኩ ችግሬን አጠንክሬ ለማቅረብ እያደገደኩ፣ ጌታዬ በእኛ መንደርም ሆነ በአቅራቢያችን አሳማ የሚባል ፍጡር የለም ነው እኮ እያልኩ ያለሁት። የሌለ ነገር እንዴት ነው ልንገል የምንችለው? አቋርጦኝ ተሽከረከረና ከመደርደሪያው ላይ ፋይልና ጥቅል ወረቀት አወጣ። ምንም የማይገባቸው ደደቦች ናቸው። መንግሥት ሌትና ቀን ስለ እናንተ ይጨነቃል። ይኸው ሁሉም ነገር በዝርዝር እዚህ ላይ ተጽፏል። ማንበብ ከቻልክ ይኸው አለና ቀበለኝ። ማንበብ አልችልም አልኩት። እና ለዚሁም 50 አለቃ መባል አነሰኝ ትላለህ? ማሽሟጠጡ ነው እንግዲህ። ጌታዬ የኔ ማንበብ ያለመቻል ማንንም ለመጉዳት የተደረገ አይደለም። እንግዲህ አድምጠኛ አለና እያነበበ ቀጠለ። የበቆሎ ቡቃያዎችና የግንዱ ዋነኛ ጠላት ይህ አሳማ የተባለ ፍጡር ነው። በቆሎ ደግሞ የአገሪቱ ትልቁ የገቢ ምንጭ መሆን እንዳለበት ታቅዷል። ስለዚህም የመንደራችሁ ገበሬዎች ይህን ከፍተኛ ገቢ የሚያስገኝ በቆሎ በማምረት ለመበልጸግ ከፈለጉ በቆሎን ከመዝራታቸው በፊት አሳማውን ገለው መጨረስ አለባቸው። ስለዚህ መንግሥት ይህን ትእዛዝ ሲሰጥ እናንተኑ ሀብታም ለማድረግ አስቦ ነው። ገባ? ለእናንተ ብሎ ነው። ለእኛ ምንም የምናገኘው ጥቅም የለም። ስለዚህ አሳማዎቹ መገደል አለባቸው። ገባ? ገብቶኛል ጌታዬ። አሳማዎቹ መገደል እንደሚገባቸው አምናለሁ። ያሉበትን ታሳዩንና የታዘዝነውን መፈጸም እንችላለን። ዋናው ችግር ግን እኛም ሆንን አያት ቅድመ አያቶቻችን በቆሎ የሚባል ነገር ዘርተንም ተጠቅመንም አናውቅም። አንዱ ችግር የሚመስለኝ ደግሞ ይኸው የበቆሎ ጉዳይ ነው። ሲነግሯችሁ የማይገባችሁ ፍጡራን፣ መዝራት ነዋ። ምንድን ነው ችግሩ? በቆሎን ትዘራላችሁ፣ አሳማው እሱን ለመብላት ይመጣል፣ ያኔ ትገሉታላችሁ። የመንግሥትን ትእዛዝ ተግባራዊ በማድረጋችሁ ምስጋና ታገኛላችሁ፣ አገሪቱም ከፍተኛ ገቢ ታገኛለች። ጨርሻለሁ ጌታዬ። መሬታችን ማለትም ማፈሩ በቆሎ አያበቅልም እኮ። ከዓመት ውስጥ 10 ወራት ምድሪቱ በረዶ ለብሳ ነው የምትከርመው። መቼ ዘርተን ፀሐይ አግኝቶ አሽቶ አፍርቶ ነው በቆሎ የሚደርሰው? ይሄ ግምት አልገባም ማለቴ ነው። ገበሬዎች ስትባሉ ለሁሉም ነገር ሰበብ አታጡም። የአሜሪካ ገበሬዎች በሰሜን ዋልታ የበረዶ ክምር ላይ ነው እኮ ፈንዲሻን አብቅለው ትርፍ የሚዝቁት። ሁልጊዜም አይቻልም ነው የእኛ ሀገር ዜጎች መልስ። መንግሥት አዲስ የቀየሰው መርሃ ግብር መነሻ የማይቻል ነገር የለም ነው የሚለው። የምናገረው ባጣ ዝም ብዬ ማዳመጡን መረጥኩና አይኑን ሳየው ቀጠለበታ። ትሄድና ለላኩ ሰዎች በመጀመሪያ በዚያ ዓመት በረዶ እንደማይኖር ትነግራቸዋለህ። በቆሎ እንዲዘሩ ታደርጋለህ። አሳማው ሲመጣ ትገሉታላችሁ። ጣልቃ ገባውና ጥያቄ ሰነዘርኩ። መንግሥት በረዶ እንዳይመጣ ያደርግልናል? አበዳ፣ ጦፈ፣ ቁጭ አለ፣ ተነሳ፣ እንደገና ቁጭ አለ፣ ኮቱን ለበሰ፣ መልሶ አወለቀ፣ ቆመ፣ ተቀመጠ። አሁን እየሰደብክ ያለኸው እኔም ብቻ ሳይሆን ገናናውን መሪያችንንና ታላላቅ መኳንንትን ነው። ታታሪውንና ጀግናውን የቱርክን ሕዝብ ነው እየሰደብክ ያለው። ትሰማኛለህ? የተሰጣችሁ የ1 ዓመት ጊዜ ብቻ ነው።
ጌታ እኛ እንደናንተ ትምህርት የለን ማይማነን በረዶስ እንዴት እናቆማለን? አሳማውንስ ከየት ነው የምናመጣው? ስማ፣ ይህን ትእዛዝ ለእኔ የሰጡት አለቆቼ ከመሬት ተነስቶ አይደለም ውሳኔውን ያሳለፉት። በመጀመሪያ የአገሪቱን መልክዓ ምድራዊ ገጽታ ካርታ ላይ አሰርተው ሊቃውንትን አማክረው ራሳቸው ከመጽሐፍ አንብበው ተጨንቀው ተጠበው ነው በእናንተ መንደር በቆሎ ሊበቀል መቻሉንና አሳማዎችም እንዳሉ የደረሱበት። ይህም ቢተኝነት እነሱን መናቅ ይሆናል። እምቢ ካላችሁ ችግር የለውም፣ መሬቱን ወስደን ለሚያርሱት መስጠት። ኧረ ጌታዬ ግፍ ነው እንዴ! በሌለ ፀሐይ በበረዶ ላይ በሌላ አሳማ እንዴ! በከንቱ አታስጨንቁን እንጂ። ይህንን የወሰነው ሹም የእኛን መንደር ያወቁ አይመስለኝም። ምን አልክ አንተ? እስኪ ድገም አሁን የተናገርከውን። የእርሻ ሚኒስትሩ ናቸው ያንተን ሰፈር የማያውቁት? ሲደክሙላችሁ ማታውቁ ደደቦች። አሃ ሚኒስትሩ ወጥተው አሳማ ሊገሉላችሁ ነው የተፈለገው። እሳቸው የአውራጃውን ገዢ ያዛሉ፣ የአውራጃው ገዢ እኔን ያዛል፣ እኔ ደግሞ እናንተን። ለሁሉም መንደሮች እኩል ኮታን ያከፋፈልኩት። 30 አሳማ ትገላላችሁ። አውሮፓ ድረስ ተመሩ የመጡት ኤክስፐርቶች አሳማ የሚኖርበትንና የማይኖርበትን ለይተው ማወቅ ተስኗቸው፣ እኔ ስለማስተዳድረው አካባቢ ማወቅ ተስኖኝ፣ እናንተ ግን ውለታ ቢሶች ናችሁ። ድሮም ያልተማረ ሰው መሪውን መቻ መስኩን ያውቃል። አሳማዎቹን ገላችሁ አሳዩን ስንል በነጻ አላልናችሁም። ማበረታቻ ተመድቦላችኋል። አንድ አሳማ ትገላለህ፣ ማስረጃ ጭራውን ቆርጥ ታመጣለህ፣ ለጭራው ደረሰኝ ሰጥሃለሁ። ደረሰኙን ይዘህ ባንክ ቤት ለእያንዳንዱ ቆራጣ ጭራ 12 ብር ከ50 ይከፈላል። እና ይህን መልካም አስተዳደርና ጥረት ነው የምታናንቀው? ቢዝነስ አታውቁም እንጂ በዚህ ምክንያት በመላ አገሪቱ አሳማዎችን እያደኑ መግደሉ ተጧጡፏል። እናንተ ግን እስኪ ንገረኝ፣ ለመሆኑ 1 ኪሎ የስንዴ ዱቄት በእናንተ ሰፈር ዋጋው ስንት ነው? 8 ብር። አየኸው፣ የአንድ አሳማ ጭራ ዋጋ 1 ኪሎ ተኩል ስንዴ ይገዛል። እኔ እናንተም ብሆን ዱቄት ለመግዛት ከተማ ከመምጣት ይልቅ ቤተሰቦችን አሰባስቤ አሳማ እያደንኩ ጭራውን በእጥፍ ዋጋ እየሸጥኩኝ ይከብር ነበር። ከዚህ በላይ ንግግር ይበቃል። አሰናበተኝ። ለአስተዳዳሪያችን ረጅም ዕድሜ እየለመንኩ ወደ መንደር የተመለስኩና ለሰፈረተኛው የተባለውን በዝርዝር አቀረብኩ። የግራም የቀኝም ማስተያየት ሲደመጥ ቆየና በድንገት አንድ በቅርቡ ከሰራዊቱ የተሰናበተ ወጣት አዲስ ሐሳብ አፈለቀ። 50 አለቃ አለኝ ወጣቱ። ወደ ጠቆምኮት ከተማ ሄዱና ያልኮት መስሪያ ቤት ደርሰው በተዋጣው ገንዘብ 30ውን ጭራ ይግዙና በጆንያ አስረው ይምጡ አለ። ጀማው አጨብጭቦ አጸደቀውና የ2 ቀን መንገድ ርቀት ወዳለው ከተማ ገሰገስኩ። ደርሼም የተባለው ድርጅት ስደርስ እንደኔው የተቸገሩ የአገሪቱ ዜጎች ከየማዕዘናቱ ወሬውን ሰምተው በእግርም በፈረስም ዳክረው ገበያውን ሞልተው ታገኘው። ወዲያና ወዲህ ስባዝን ከቆየው በኋላ ከዚያም ባነሰ ዋጋ የሚሸጡ እንዳሉ ተነገረኝና ከራሴም ገንዘብ ጨምሬ 200 ያክል ጭራዎችን ገዛው። የተጠየቅነው 30 ጭራ ቢሆንም የቀሩትን ለመሸጥ ብናቀርብ ትርፍ ስለሚዛቅበት ነው በድፍረት የገዛሁት። ተከራይቼ ባደርኩበት ቤት ለነበሩት ብጤዎቼ የገዛሁትን ጆንያውን ፈትቼ ሳሳያቸው ሁሉም ሆዳቸውን ይዘው ይስቁብኝ ጀመር። ከዚህ በፊት የአሳማ ጭራ አይተህ አታውቅም ማለት ነው አለኝ አንድ ነቃ ያለ ወጣት። አላውቅም። ምን ተፈጠረ አልኩት። ቁጭ በሎች የአሳማ ጭራ ቁራጭ ነው ብለው የውሻ ጭራ ቁራጭ እንደሸጡልኝ ነግሮ፣ ሆኖም የሱፍ ዘይቱስ ነክሮ በማሳደርና አጠር አድርጎ በመቁረጥ የአሳማ ጭራ ነው ብሎ መልሶ መሸጥ እንደሚቻል አበሰረኝ። ሁሉም ሰው በዚህ ስልት ለመንግሥት እየሸጠ መጠቀሙን ምሳሌ እየጠቀሰ በማስረዳት አበረታታኝ። በዚያ ሞቃት የአየር ጸባይ ፊቴን ተሸፋፍኜ ጆንያዬን በጭነት መኪና አሳፍሬ ስጓዝ ብዙዎች በጭራው ቅርናት ምክንያት ባለቤቱን ሲያወግዙ እየሰማው በመሳቀቅ ወደ መንደራችን ደረስኩ። ወደ መንደሬ ስደርስ በመንግሥት ተጨማሪ ትእዛዝ ተሰጥቶ ሕዝቡ በድል እየጨፈረ ደረስኩ። 200 የቁራ ራስ አቅርባችሁ መንግሥት በውድ ዋጋ ይገዛል የሚል። የቁራ ችግር የለውም፣ የተኮሱ መግደል ነው። መንደሬው ከተባለው ኮታ በላይ ያቀረበ። በሦስተኛው ሳምንት ደግሞ የፌንጣ ሬሳ ያቀረበ የሚል ትእዛዝ መጣ። እየወሰድን ቸበቸብን። የአሳማዎቹ ጭራ ከተገቢው በላይ ትርፍ አስገኘ። አልፎ ተርፎም ከጎረቤት ያሉ ቀበሌዎች የእኛ መንደር የአሳማ ጭራ ቁራጭ በብዛት አለው የሚል ወሬ ሰምተው መጡና እባካችሁ ከጉድ አውጡን አሉ። ለመንደሬ ሰዎች ቁም ነገር ነገርኩ። ገዢዎቻችን የሌለ ነገር ውለዱ አሉ። ቢጨንቀን ሌላ ስፍራ ፍለጋ ሄድን። የዚያ መንደር ሰዎችም የጠየቅነውን ሳይሆን ያልጠየቅነውን በመሸጥ አታለሉን። እኛ ደግሞ አገረ ገዣችንን አታለል ነው። የጎረቤት መንደሮችንም አታለን የውሻን ጭራ የአሳማ ነው እያልን ስንሸጥላቸው ከረምን። ሕይወት እንዲህ ባለው ድራማና ተውኔት የተሞላች ነች። እነሆ ከሰፈራችን ጥቂት ወጣቶች ይህን ውሾችን በሕይወት እያሉ ጭራቸውን እየቆረጡ የአሳማ ነው እያሉ ለመንግሥት የመሸጥን ድለላና ብልሃት ለመዱና በሀብት በለጸጉ። እናም ዛሬም የምታያቸው ውሾች ጭራ ቆራጣ መሆናቸው በዚህ ምክንያት የተነሳ ነው። በአሁኑ ሰዓት በዋናው ከተማ በአሳማ ጭራ ደላላነት ከሚታወቁት ምርጦቹ ሀብታሞች
ግማሽ ያክሉ የኛ ልጆች ናቸው። ስታገኟቸውና ኑሮ እንዴት ነው ስትሏቸው ለአምላክና ለውሻዎች ጭራ ምስጋና ይሁን አለነው ይሏቸዋል። እረኛውና ጠቦቱ ከአዚዝ ኔሲን። ትርጉም ኤፍሬም እንዳለ። ከዕለታት አንድ ቀን በምስራቅና ምዕራብ መስቀለኛ መንገድ ለሰሜን ቀረብ ብሎ ከደቡብ ደግሞ ትንሽ ራቅ ብሎ አንድ እረኛ ይኖር ነበር። በርካታ በጎችና ጥቂት በግ ጠባቂ ውሾችም ነበሩት። ይህ እረኛ ሁላችንም ከምናውቃቸው እረኞች የተለየ ነው። በጣም ጨካኝና ልበ ድንጋይ ነበር። ለሌሎች አንዳችም ሐዘኔታ የለውም። መቼም ቢሆን ሌሎችን አያዳምጥም። ሌሎቹ እረኞች በሙሉ ዋሽንት ሲይዙ፣ ይህኛው ሁልጊዜ የሚይዘው ዱላና ፊሽካ ነበር። በጎቹን ወተት ያልባቸዋል። ጸጉራቸውን ይሸልትና አንጀታቸውን ይሸጣል። በጠጣቸውን ይሰበስባል፣ ቆዳቸውን ይገፋል፣ በሥጋቸው ይደሰታል፣ አጥንታቸውን ይጠቀምበታል፣ መቅኔያቸውን ያወጣል። ባጭሩ ምስኪኖቹ እንስሳት ሊያቀርቡ የሚችሉትን ሁሉ ይወስድባቸዋል። እረኛው በጎቹን በቀን 3 ጠዋት፣ ቀትርና ማታ ያልባቸዋል። ሆኖም ዘወትር ብዙ ወተት ባለመስጠታቸው ያጉረመርማል። በጣም ገብጋባ ነው። እናም ተጨማሪ ለማግኘት ያለውን ጉጉት አይደብቅም። ምንም ነገር አያረካውም። በጎቹ ከጡታቸው ጫፍ ከወተት ይልቅ ደም መውጣት እስኪጀምር ያልባቸዋል። ከባዱ ሕመም ዓይኖቻቸውን በእንባ ሲሞላው ወይንም ደም ሲፈሳቸው በሰቆቃ ሲጮኹ ርኅራኄ የሌለው እረኛ ጭንቅላታቸውንና አጥንት የሆኑ ጀርባዎቻቸውን በዱላ ይነርታቸዋል። እናንተ ክፉ ፍጡራን ሲል ያመራል። ከደረቁ ቆዳዎቻችሁ የመጨረሻዋ ጠብታ ወተት እስክትወጣ ድረስ አልተዋችሁም። ከዱላውና ፊሽካው የማይለየው ክፉ ገብጋባ እረኛ በጓ ከ20 ኪሎ በላይ ክብደት ባይኖራትም ቢያንስ 40 ሊትር ወተት ማለብ ይፈልጋል። የእረኛው ክፋት የማይቻልበት ደረጃ ላይ ደረሰ። የበጎቹ ቁጥርም በየቀኑ እየተመናመነ ሄደ። የሞቱት ዕድለኞቹ እሱ ከሚያደርስባቸው ስቃይ ዳኑ። በሕይወት የቆዩት ዕድለቢሶቹ ግን ለሞቱት ዘመዶቻቸው ኀጢአቶች ከባድ ዋጋ መክፈል ነበረባቸው። ንፉጉ እረኛ በሞቱት በጎች ምክንያት ያጣትን እያንዳንዷን ሳንቲም በሕይወት ካሉት በጎች ለማግኘት ይፈልጋል። በሱ ጭካኔ ሳቢያ አንዲት በግ ብቻ እንኳ ብትቀር ከሙሉ መንጋው የሚያገኘውን ወተትና ጸጉር ከዚቹ ከአንዷ ለማግኘት ይሞክራል። እረኛው የበጎቹ ቁጥር በመመናመኑ የሚሰጡት ወተት በከፍተኛ ደረጃ በመቀነሱ እበታቸውም በቀድሞ መጠን ባለመምጣቱ መበሳጨት ጀመረ። አንዳንዴ ልክ እንደለየለት እብድ ያደርገው ነበር። ዱላውን እያወዛወዘና ውሾቹን ወደፊት አስቀድሞ በጎቹን በኮረብታዎች ያሳድዳቸዋል። መንጋ ውስጥ አንዲት ትንሽ ቀጫጫ ጠቦት ነበረች። እረኛው ይችን ትንሽ ጠቦትም ቢያንስ የ20 ላሞች ወተት እንድትሰጥ ይጠብቅባት ነበር። ግን አንዲት ጠቦት እንዴት አድርጋ ነው ወተት የምትሰጠው? አንዲት ጠብታ እንኳ ሊያገኝ ያቅተዋል። ይህ ደግሞ ያበግነዋል። አንድ ቀን በጣም ከመናደዱ የተነሳ ምስኪኗን ጠቦት ያለ ርኅራኄ ይቀጠቅጣት ጀመር። ጠቦቷ ትንሽና አቅመ ቢስ ከመሆኗ የተነሳ ከጌታዋ ጭካኔ ማምለጥ አልቻለችም። ሆኖም አለንጋውን መቋቋም ሲያቅታት ክፉውን ጌታዋን ለመነችው። የተወደድከው እረኛ፣ እኔ ትንሽዬ ጠቦት ነኝ። ትንንሽ እግሮች የተፈጠሩት ለመራመድ እንጂ ለመሮጥ አይደለም። እንደ በጎቹ ካንተ ሮጬ ማምለጥ አልችልም። እንዳታባረረኝና እንዳትደበድበኝ በቅንነት እጠይቅሃለሁ። እረኛው ግን የጠቦቷን ቃላት አልተረዳላትም። እረኛው በጎቹ የሞቱት በከፍተኛ ጥላቻ መሆኑንና ሊጎዱት እንዳቀዱና ክህደት እንደፈጸሙበት አመነ። እነኚህ የተረገሙ ፍጡራን እኔ እከላከልላቸው የነበርኩትን ሰው ክህደት ፈጽመውብኛል። እረኛው ጠቦቷን ይመለከትና ንዴቱ አናቱ ላይ ይወጣበታል። ምስኪኗ ጠቦት እረኛውንና ዱላውን ከመፍራቷ የተነሳ አብዛኛውን ጊዜ ሽሽት ላይ ነበረች። በተቻለ መጠን ከእረኛው ጋር ርቀቷን ትጠብቃለች። ራሷን ችምችም ባሉ ቁጥቋጦዎች ውስጥ ለመደበቅ ቀጥ ያሉ አለታማ ኮረብታዎችን ትወጣለች። በዝግታና ደረጃ በደረጃ መሮጧ የሽሆናዎቿን ቅርጽ ለወጠው። ቅልጥሞቿ ባልተለመደ ሁኔታ ቀጫጭንና ረዣዥም ሆነው ከበፊቱ ፈጥና እንድትሮጥ አስቻላት። አሁን በትንሹም ከእረኛው ማምለጥ ቻለች። ሆኖም ብልጡ እረኛ በበለጠ ፍጥነት እንድትሮጥ አደረጋት። ስለታማዎቹ አለቶችና ቋጥኞች ሽሆናዋን ሰነጠቁት። ከጊዜ በኋላም ሹል ጥፍሮች ወዳሏቸው መዳፎች ተለወጡ። ሆኖም ክፉ እረኛ አልፎ አልፎ እየያዛት ልቧ እስኪጠፋ ይደበድባታል። ጠቦቷም እሪታዋን ታቀልጠዋለች። በአሳዛኝ ሁኔታም ትለምነዋለች። የተከበርከው ጌታዬ፣ እኔ ጠቦት ነኝ። ይህንን ቀላል እውነታ ተረዳልኝ። ጠቦት ነኝ። ጠቦትም ከጠቦትነት ወደ ሌላ ወዴትም ሊለወጥ አይችልም። እረኛው ግን የጠቦቷን ቃላት አልተረዳላትም።
የእረኛውን ዱላ በመፍራት በተደጋጋሚ መሮጧ የጠቦቷን ሆድ አቀጠነው። ቁመቷ አደገ። ቀስ በቀስ ጸጉሯ እየረገፈ በትንሽ ግራጫ ቡኒ ጸጉር ተተካ። እረኛው ጠቦቷን መያዝ እያቃተው መጣ። በግ ጠባቂ ውሾችም ሊያገለግሉት አልቻሉም። ሆኖም ጮሌው እረኛ ከስንት አንዴ ጠቦቷን እየያዘ ከበፊቱ በባሰ ይደበድባታል። ትንሽየዋ ጠቦት የግዷን ትጮኻለች። የተከበርከው ጌታዬ፣ እኔ ጠቦት ነኝ፣ ምንም ሳልሆን ጠቦት ብቻ ብላ ለመጮህ ትገደዳለች። እረኛው ግን የጠቦቷን ቃላት ፈጽሞ ሊረዳላት አልቻለም። ሳታስበው የመያዝ ፍርሃት ጠቦቷ አደጋን ከሩቅ ለማወቅ ጆሮቿን በተሻለ መጠቀም ጀመረች። ብዙም ሳይቆይ ጆሮቿን በሁሉም አቅጣጫ ማንቀሳቀስ ለመደች። ጆሮቿ በቅርጽ ሲለወጡ ጊዜ አልፈጀባቸውም። አሁን በጣም ንቁ በመሆናቸው ከረዥም ርቀት የእግር ኮቴዎችን ድምፅ መለየት ቻለች። ይህ ማምለጫ ጊዜ ሰጣታል። እንዲህም ሆኖ የእረኛው ርኅራኄ የለሽነት ሰለባ መሆኗን ቀጠለች። ጠቦቶች በምሽት በደንብ ማየት እንደማይችሉ እረኛው ያውቃል። ስለዚህም ሰለባውን በምሽት ድንገት ያጠምዳት ጀመር። ከያዛትም ከፍተኛ ድብደባ ይፈጽምባታል። ጠቦቷም ከመጮህና ከማልቀስ ሌላ አማራጭ የላትም። እባክህ የተወደድከው ጌታዬ፣ እኔ ጠቦት ነኝ፣ ከጠቦት ወደ ሌላ ልትቀይረኝ በመሞከር ጉልበትን እያባከንክ ነው። እረኛው ግን የጠቦቷን ቋንቋ አልተረዳላትም። የመደብደብ ፍርሃትና በምሽት የመያዙ አደጋ ጠቦቷን ማታ ማታ ቁጭ ብላ እንድታድር አስገድዳት። ሌሊቱን ሙሉ እንቅልፍ በዓይኖቿ ሳይዞር ታድር ነበር። ይህም ዓይኖቿን አተለቃቸው። ብዙም ሳይቆይ እንደ ፍም ቀሉ። እንደሚንቦገቦጉ የክብሪት እንጨቶች የሚያበሩት ዓይኖቿ በጨለማም ሁሉን ነገር በግልጽ ማየት አስቻሏት። ለጠቦቷ እንቅስቃሴ ገና ያልተላቀቀው አንገብጋቢ መሰናክል ጭራዋ ነበር። ለማምለጥ በፍጥነት በምትሮጥበት ጊዜ እግሮቿ መሃል ይወሸቃል። ጭራ ባይኖራት ተመኘች። የምኞቷም ብዙም ሳይቆይ እውን ሆነ። በየጊዜው በፍጥነት መሮጧ የጭራዋን ስብ አቀለጠው። በጣም ልትሮጥ በፈለገች ጊዜም እንደ አለንጋ ቀጥ የሚል ቀጭን ረዥም ጭራ ሆነላት። ጠቦቷ አሁን ከምንጊዜም በበለጠ ፍጥነት መሮጥ ቻለች። ግን ምንም ብታደርግም ሁልጊዜ ከሚያሳድዳትና ድንጋይ እየወረወረ ከሚመታት እረኛ ጨካኝ እጆች ማምለጥ አልቻለችም። ዘወትርም እረኛዋን ምሕረት ትለምናለች። የተከበርከው ጌታዬ፣ እኔ ጠቦት ነኝ። የተወለድኩት እንደ ጠቦት ነው። መሞት የምፈልገውም እንደ ትልቅ በጎኜ ነው። አስገድደ ምን ልታደርገኝ ነው የምትሞክረው? ለምን? በመጨረሻ ጠቦቷ ለጌታዋ ጭካኔ ምላሽ መስጠት ጀመረች። በጨለማ ጭር ያለ ቦታ በአዲስ መዳፎቿ እረኛው ላይ ቅጣት ለመሰንዘር አታመነታም። የተጫጫሩት እጆቹ እረኛውን ይበልጥ አጦዙት። አንዳንድ ጊዜ ጥርሶቿን ሁሉ ጌታዋ ላይ ለመጠቀም ትሞክር ነበር። ሆኖም የጠቦቷ ሰፊ አገጭ ጥርሶቿን በሚገባ ለመጠቀም የምታደርገውን ሙከራ አስቸጋሪ ያደረገው። ብዙም ሳይቆይ ሰፊ አገጯ መጥበብ ጀመረ። ከዚህ ጎን ለጎን ጥርሶቿ እየተለቁ ምላሷም እየረዘመ ሄደ። አሁንም መጮኻን ብትቀጥልም ድምጿ ግን ፈጽሞ የጠቦት አይመስልም። ተደጋጋሚ ጩኸትና ልመና ድምጿን ሻካራና ጎርናና አደረጉት። አሁን እረኛው ውሾቹ ጠቦቷ ላይ ጥቃት እንዲሰነዝሩና እንዲያጠቋት ይገፋፋቸው ጀመር። ሆኖም ጠቦቷን እንደ በፊቱ በቀላሉ ሊቋቋሟት አልቻሉም። ጠቦቷ በመዳፎቿ ከበድ ባለ አንድ ምት አንዱን ውሻ ከመሬት ትደባልቀው፣ ሌላውን አንገቱን ትነክሷለች። ይህ ሁሉ እረኛውን ያሳብደዋል። እንደምንም ጠቦቷን በያዛት ጊዜ ዱላው ይበልጥ ርኅራኄ የለሽ ሆነ። ጠቦቷ ማጉረምረም በመሰለ ድምፅ ለአለቃዋ ማስጠንቀቂያ መስጠት ጀመረች። በቃ እረኛ፣ አለበለዚያ ቀኑ ይጸጽትሃል። እረኛው ግን የጠቦቷን ማስፈራሪያ አልተረዳላትም። በአንድ የክረምት ማለዳ ነበር። ሁሉም ነገር በወፍራም የበረዶ ግግር ተሸፍኗል። ማለዳ ተነሳ። በሕይወት ከቆዩት ጥቂት በጎች የ10 ላሞች ወተት ለማለብ በማቀድ ወደ በረቱ ለመሄድ እየተዘጋጀ ነበር። በእጁ እህል ውሃ ማያሰኝ ዱላ እንደያዘ ከቤት ወጣ። ምን ቢያይ ጥሩ ነው? በረዶ በቀያይ የደም ፍንጥቅጣቂዎች ተዥጎርጉሯል። የበጎቹ ጥምብ ተረፍርፏል። ሁሉም ተበጫጭቀዋል። በአንድ ወቅት በጣም ትልቅ ከነበረው መንጋ አንድም በሕይወት የተረፈ በግ አይታይም። አንድ እጁን ከዓይኖቹ በላይ አድርጎ እረኛው ሩቅ አሻግሮ ሲመለከት ጠቦቷን አያት። በግዙፍ ሰውነቷ እግሮቿን ወደፊት ዘርግታ በረዶ ላይ ተጋድማለች። በደም የተበከለውን አገጯን በረጅሙ ምላሷ እየላሰች ለማጥራት እየሞከረች ነበር። 2 በግ ጠባቂ ውሾች ከጎንና ጎኗ ሞተው ተዘርረዋል። ጠቦቷ ብድግ አለች። እየጮኸችም በዝግታ ወደ እረኛው አቅጣጫ መንቀሳቀስ ጀመረች። እረኛውም በፍርሃት እየተርበተበተ ወደ ኋላ ፈገፈገና ጠቦት ሆይ
ውዷ ጠቦቴ፣ ቆንጆዋ ጠቦቴ ሲል ተንተባተበ። ጠቦቷ አጓራች። ጠቦት አይደለሁም። እረኛው እንደገና ተንተባተበ። ጠቦት ሆይ፣ ውዷ ጠቦቴ፣ ቆንጆዋ ጠቦቴ። ጠቦቷ እንደገና አጓራች። በመልካሞቹ የቀድሞ ጊዜያት ጠቦት ነበርኩ። ለአንተ ምስጋና ይግባህና ዛሬ ተኩላ ሆኛለሁ። ግን እኮ የኔ ጣፋጭ ጠቦት ነሽ፣ የማፈቅርሽ ጠቦቴ፣ ታዛዧ ጠቦቴ። ውዱ እረኛ አሁን ጊዜው አልፏል። እነዚህን ቃላት ከተናገረች በኋላ ሮጦ ለማምለጥ የቀቢጸ ተስፋ ሙከራ ያደረገው እረኛ ላይ ተከመረችበት። ወደ ተኩላነት ከተለወጠችው ጠቦት ማን ሊያድነው ይችላል? ሹል ጥርሶቿ አንገቱን በስተው ገቡ። ሞቃት ደሙም በበረዶ ተመጠጠ። ነጩን በረዶ የሸፈነውን ቀይ ጽሑፍ ማንበብ የሚችሉ ተላላፊ መንገደኞች የእረኛውንና የጠቦቷን ታሪክ ማወቅ ቻሉ። ለብዙ መቶ ዓመታትም ከትውልድ ወደ ትውልድ በሰዎች ሲተረክ ኖሯል። የሰው ልጅ ዘር ከአዚዝ ኔሲን። ትርጉም ኤፍሬም እንዳለ። አባባ ጉንዳንና እማማ ጉንዳን ስለ ጉንዳንነት ትምህርት ሊሰጧቸው ልጆቻቸውን ሰበሰቡ። አባባ ጉንዳንም ትምህርቱን እንዲህ ሲል አጠቃለለ። ልጆቼ፣ በሕይወት ውስጥ ሁልጊዜም ጉንዳን ለመሆን ሞክሩ። የጉንዳንነትን መስመር መቼም ቢሆን አትልቀቁ። ግን እንዴት ነው እውነተኛ ጉንዳኖች የምንሆነው? የምንከተላቸው ዘዴዎች ምንድን ናቸው? እኛን እንደ አርአያዎቻችሁ ውሰዱን ሲል አባባ ጉንዳን መለሰ። እኛ የምናደርገውን ሁሉ አድርጉ። ልጆቹም ወላጆቻቸውን በአትኩሮት እያዩ እነሱ ያደረጉትን ይፈጽሙ ጀመር። በጋው ሲጀምርም የሚበሉ ነገሮችን ሰብስበው ከመሬት በታች ቀበሩ። ክረምትም ሲመጣ ያከማቹትን ሲመገቡ ከረሙ። ተገቢው ጊዜ ሲቃረብም እንቁላል ጣሉ። አንድ ቀን አባባ ጉንዳንና እማማ ጉንዳን እንደገና ልጆቻቸውን ሰበሰቧቸው። የተወደዳችሁ ልጆቼ አለ አባባ ጉንዳን፣ መሞቴ ነው። እናም በሁላችሁም በጣም ደስተኛ ነኝ። በመጨረሻ ሁላችሁም ጉንዳኖች በመሆናችሁ በጣም ደስ ብሎኛል። እውነተኛውን የጉንዳንነት ባሕሪ ያለቀቃችሁም። እግዚአብሔር ይባርካችሁ። አባባ ዓሣና እማማ ዓሣ ልጆቻቸውን ሰበሰቡና እንዴት እውነተኛ ዓሦች እንደሚሆኑ ትምህርት ሰጧቸው። አባባ ዓሣም እንዲህ ሲል ትምህርቱን አጠቃለለ። ልጆቼ፣ ምንጊዜም በሕይወት ውስጥ ዓሣ ለመሆን ሞክሩ። መቼም ቢሆን የዓሣነትን መንገድ እንዳትለቁ። ግን እንዴት ነው እውነተኛ ዓሦች የምንሆነው አባዬ ሲሉ ጠየቁ። መልካም ዓሦች የምንሆንባቸውን መንገዶች ንገረን እስቲ። ሁላችንም አርአያዎቻቸው አድርጉንና የምናደርገውን አድርጉ ሲል አባባ ዓሣ መለሰላቸው። ልጆቹ ዓሦች ወላጆቻቸው የሚያደርጉትን እያዩ እነሱ ያደረጉትን ያደርጉ ጀመር። ባሕር ውስጥ ዋኙ። ትናንሾቹን ዓሦች ተመገቡ። ከመካከላቸው አንዳንዶቹም በትላልቅ ዓሦች ተበሉ። እንቁላል ጣሉና ልክ ወላጆቻቸው ይባዙ እንደነበረው እነሱም ተባዙ። አንድ ቀን አባባ ዓሣና እማማ ዓሣ ልጆቻቸውን ሰበሰቧቸውና አባባ ዓሣ እንዲህ አላቸው። የተወደዳችሁ ልጆቼ፣ በመጨረሻም አደጋችሁልኝ። ሁላችሁም እውነተኛና መልካም ዓሦች ሆናችኋል። ከዓሣነት መስመር መቼም አልወጣችሁም። አሁን ሁላችንም በሰላም መሞት እንችላለን። እግዚአብሔር ባርካችሁ። አባዬ፣ ብዙም ነገር ማድረግ አልቻልንም ሲሉ ልጆቹ መለሱ። አንተና እማዬ በሕይወት ውስጥ ያደረጋችሁትን ብቻ ነው ያደረግነው። አባባ ዳክዬና እማማ ዳክዬ ልጆቻቸውን ሰበሰቡና እንዴት መልካም ዳክዬዎች እንደሚሆኑ ትምህርት ሰጧቸው። አባባ ዳክዬ እንዲህ ሲል ትምህርቱን አጠቃለለ። ልጆቼ፣ ሁሌም በሕይወት ውስጥ መልካም ዳክዬዎች ለመሆን ሞክሩ። መቼም ቢሆን የዳክዬነትን መንገድ እንዳትለቁ። ግን እንዴት ነው መልካም ዳክዬዎች የምንሆነው አባዬ ሲሉ ጠየቁ። መልካም ዳክዬዎች የምንሆንባቸው መንገዶች ንገረን። በጣም ቀላል ነው አለ አባባ ዳክዬ። እኛን አርአያዎቻችሁ አድርጉንና ሁለታችን የምንሠራውን ስሩ። ስለሆነም ልጆቹ ዳክዬዎች ወላጆቻቸው የሚያደርጉትን እያዩ እነሱ ያደረጉትን ሁሉ ያደርጉ ጀመር። እንደ ዳክዬ መጮህ ለመዱ። ባሕር ውስጥ ዋኙ። መሬት ላይ ተረማመዱ። አጋሮቻቸውን መረጡ። እንቁላልም ጣሉ። እንቁላሎቹ ተፈለፈሉና የራሳቸው ልጆች አገኙ። አንድ ቀን አባባ ዳክዬና እማማ ዳክዬ ልጆቻቸውን ሰበሰቧቸውና አባባ ዳክዬ እንዲህ አላቸው። የተወደዳችሁ ልጆቼ፣ ለአቅመ ዳክዬ ደርሳችኋል። እያንዳንዳችሁ መልካም ዳክዬ ሆናችኋል። ማናችሁም ከዳክዬነት መስመር መቼም አልወጣችሁም። እናንተን የማሳደግ ጥረቶቻችንም ተሳክተውልናል። እግዚአብሔር ይባርካችሁ። አባባ ውሻና እማማ ውሻ ልጆቻቸውን አንድ ቀን ሰበሰቡና ስለ ውሻነት ትምህርት ይሰጧቸው ጀመር።
አባባ ውሻም እንዲህ ሲል ትምህርቱን አጠቃለለ። ልጆቼ ምንጊዜም በሕይወት ውስጥ መልካም ውሾች ለመሆን ሞክሩ። መቼም ቢሆን ከውሻነት መንገድ እንዳትለቁ። መልካም ውሾች ለመሆን ምን ማድረግ አለብን አባዬ? ሲሉ ቡችሎቹ ጠየቁ። በጣም ቀላል አለ አባባ ውሻ። እኔና እናታችሁን አርአያዎቻችሁ አድርጉንና እኛ የምናደርገውን ሁሉ አድርጉ። ስለሆነም ቡችሎቹ ወላጆቻቸው የሚያደርጉትን እያዩ አባባ ውሻና እማማ ውሻ ያደረጉትን ሁሉ ያደርጉ ጀመር። እንደ ውሻ መጮ ለመዱ። እንደ ውሻ የጥበቃ ሥራ ሠሩ። ለጌቶቻቸውም ታማኝ መሆንን ለመዱ። አጋሮቻቸውን መረጡና ወላጆቻቸው እንደ ተባዙት እነሱም ተባዙ። አንድ ቀን አባባ ውሻና እማማ ውሻ ልጆቻቸውን ሰበሰቧቸውና አባባ ውሻ እንዲህ አላቸው። የተወደዳችሁ ልጆቼ፣ አሁን ሁላችሁም አድጋችኋል። መልካም ውሾች ሆናችኋል። ማናችሁም ከውሻነት መስመር አልወጣችሁም። እናንተን ለማሳደግ ያደረግናቸው ጥረቶች ተሳክተውልናል። እግዚአብሔር ይባርካችሁ። ግመሎች፣ በሬዎች፣ ዝሆኖች፣ በጎች፣ እባቦች፣ ባጭሩ ሁሉም እንደ ወንድና ሴት የተወለዱ ፍጡራን ሁሉ ልጆቻቸው እነሱን እያዩ እነሱ ያደረጉትን እንዲያደርጉ ነገሯቸው። ልጆቻቸውም እነሱን በመከተል ያደረጉትን ሁሉ አደረጉ። በመጨረሻም ልጆቻቸው የየዘራቸው መልካም አርአያዎች ሆኑ። ቤተሰቦቻቸው ከመሞታቸው በፊት ልጆቻቸው እነሱ እንደፈለጉት ስላደጉላቸው ምን ያክል ደስተኞች እንደሆኑ ነገሯቸው። አባባ ሰውና እማማ ሰው ልጆቻቸውን ሰበሰቡና እንዴት መልካም ሰብአዊ ፍጡራን እንደሚሆኑ ትምህርት ሰጧቸው። አባባ ሰውም እንዲህ ሲል ትምህርቱን አጠቃለለ። ልጆቼ በሕይወት ምንጊዜም መልካም ሰብአዊ ፍጡራን ለመሆን ሞክሩ። ሁሌም የሰብአዊነትን መንገድ እንዳትለቁ። እንዴት ነው እውነተኛ ሰብአዊ ፍጡራን የምንሆነው አባዬ? ሲሉ የሰው ልጆች ጠየቁ። መልካም ሰብአዊ ፍጡራን ለመሆን ምንድን ነው ማድረግ ያለብን? በጣም ቀላል ነው አለ አባባ ሰው። እኔና እናታችሁን እንደ አርአያዎቻችሁ ውሰዱንና ሁልጊዜም ሁለታችን የምናደርገውን አድርጉ። ስለሆነም ልጆቹ ወላጆቻቸው የሚያደርጉትን እያዩ እነሱ ያደረጉትን ሁሉ ያደርጉ ጀመር። 100% እውነተኛ የአባባና የማማ አይነት ሆኑ። አንድ ቀን ግን አባባ ሰውና እማማ ሰው ልጆቻቸውን ሰበሰቧቸውና አባባ ሰው በጣም አሳፋሪ ነው ሲል ጮኸባቸው። ማናችሁም እንደፈለግናችሁ አልሆናችሁም። አስተዳደጋችሁ በአሳዛኝ ሁኔታ ከሽፏል። ማናችሁም ሰብአዊ ፍጡር ልትሆኑ አልቻላችሁም። ሁላችሁም ከሰብአዊነት መለኪያዎች በብዙ ማይሎች ርቀት ላይ ነው ያላችሁት። እንደ እውነቱ ሰብአዊ ፍጡራን የሚያደርጉትን መለያዎች ሁሉ ትታችኋል። የሚያሳዝን ነው። በጥሩ ሁኔታ ልናሳድጋችሁ ያደረግነው ጥረት ሁሉ ከሽፏል። ሁላችሁንም እግዚአብሔር እርግማኑን ያወርድባችሁ። የሰው ልጅ ዘሮች በጣም ተደናገራቸው። እሺ አባዬ፣ ግን ለምንድን ነው የምትረግመን? ሲሉ በመገረም ጠየቁ። ያጠፋነው ነገር አለ እንዴ? እኛ እናንተ ሕይወታችሁን ሙሉ የምታደርጉትን ከመፈጸም በስተቀር ሌላ ምንም ነገር አላደረግንም። ሁልጊዜም አርአያችን ያደረግነው እናንተን ነው። ታዲያ አሁን ለሆን ነው መወቀስ ያለብን እኛ ነን እንዴ? ኃላፊነቱ ያልተወሰነ ሙስና ከአዚዝ ነሲን። ትርጉም ኤፍሬም እንዳለ። ከእናንተ የምደብቃቸው ምስጢሮች ስለሌሉ ምንም እንኳ ደሞዜ 1000 ሊራ ብቻ ቢሆንም የምኖረው ግን ወርሃዊ ኪራዩ 1200 ሊራ የሆነ ቤት ውስጥ ነው። የሁሉም ባልደረቦቼ ሁኔታ ከሞላ ጎደል እንዲሁ ነበር። የተጨማሪ ገቢያችን ምንጭ በበላዮች የታወቀ ቢሆንም ማንም ግን ሊያስቆመው አልቻለም። በሥራ ባህሪያችን ተጨማሪ ገንዘብ ከማስገባት በቀር ምንም አማራጭ የለንም ማለቱ ስህተት አይሆንም። ማታለልና ማጭበርበር ውስጥ አልገባንም። አንዳችም የመንግሥት ሀብት ላልታሰበለት ዓላማ አልዋልንም። የማንንም ሕጋዊ መብት አልነጠቅንም። የምንናገረው ክፍያ ገና አልተላለፈም የሚል አንዳች ተአምራዊ ዓረፍተ ነገር ነው። ምድረ ኮንትራክተር ጉቦ ሊሰጠን ይሽቀዳደማል። ምንም እንኳ የጠቀስኩትን ወርቅ የማምረት ዘዴ አብዛኛውን ጊዜ ብንጠቀምም ለሁሉም ኮንትራክተሮች አናዳላም። ክፍያዎች መተላለፋቸውን እናረጋግጣለን። በእርግጥ አንዳንዶቹ ክፍያዎች ወዲያውኑ ሲተላለፉ፣ ሌሎቹ ግን ኮንትራክተሮቹ ክፍያዎቻቸውን ለማግኘት እግራቸው እስኪቀጥን ድረስ ወደ ሞገሳማው ቢሮአችን መመላለስ አለባቸው። ክፍያዎችንም ለእኛ እንዲጠቅም አድርገን በማስኬዳችን መንግሥትም ሆነ ኮንትራክተሮቹ ይቺን ታክል ኪሳራ አይገጥማቸውም። እንደ እውነቱ ኮንትራክተሮቹ ከፍተኛ ክፍያዎችን የሚያገኙት እኛ በምናደርግላቸው ትብብር ስለሆነ ያመሰግኑናል። አለበለዛ ገንዘባቸው በመንግሥት ግምጃ ቤት ይበሰብስ ነበራ። በቢሮ በሠራሁባቸው 2 ዓመታት ጊዜ ውስጥ ኪሶቼ በገንዘብ ተወጥረው ሊፈነዱ ደርሰው ነበር። ባልደረቦቼም ባለጸጎች ሆኑ። ሁላችንም ተፈጥሮ እንዴት ለጋስ እንደሆነች እንገረማለን። ለእኛ የሀብት እውነተኛ ተአምር ነበር።
በተለይ ማንንም ኪሳራ ላይ በሚጥል መልኩ አለመሆኑን ስንረዳ ለእኛ መስሪያ ቤቱ ከመንግሥት ቢሮነት ይልቅ የገንዘብ ማተሚያ ነበር። ይህ የገንዘብ ማተሚያ ጠቃሚነቱ ለሚያንቀሳቅሱት ሰዎች ነው። ሌላው አስገራሚ ነጥብ ሥራችን ሁሉ ግልጽ መሆኑ ነው። ምንም ሹክሹክታ የሚባል ነገር የለም። ምንም የድብቅ እንቅስቃሴ የለም። ኮንትራክተሮች የሚከፍሉን በግልጽ ሲሆን ክፍያውም የሚፈጸመው በእውነተኛ ወንድማማችነት መንፈስ ነው። ታላላቆቹ ወንድሞች ከፍተኛዎቹን ሥልጣን የያዙት ማለቴ ነው ከዝቅተኛዎቹ በዕድሜ ያነሱ ወንድሞቻቸው ይልቅ ከፍ ያለ ድርሻ ያገኛሉ። በሠራተኞቹ መካከል ያለው የጋራ መግባባት የጋራ አክሲዮን ኩባንያ አባላት መካከል ያለውን ስምምነት አይነት ይመስላል። ሆኖም የጋራ አክሲዮን ኩባንያ በሕግ ከውጭ በተረቀቁ ደንቦች የሚመራ ሲሆን የእኛ ኩባንያ ግን በእኛ የተዋቀረ ሲሆን ሥራ የሚካሄድበት የተጻፉ ደንቦች የሉትም። የተጻፉ ውስጥ ደንቦች ባይኖሩትም ቅሉ ማንም አባል በየትኞቹም ባልደረቦቹ ላይ ጣቱን አይቀስርም። ከውጭ አካላት ጋርም ስለ ኩባንያው ጉዳዮች አያወራም። የሚገኘው ገንዘብ ክፍፍል የሚካሄደው ሕግ ባገናዘበ መልኩ በፍትሐዊነት ነው። አንድ ሠራተኛ በሆነ ቀን ካልተገኘ ድርሻው ይቀመጥለትና በማግስቱ በሚያስደንቅ እምነት ይሰጠዋል። በተመሳሳይም ረዥም ረፍት ላይ የሚቆዩት በሌሉባቸው ጊዜያት የተከማቸው መጠን ከረፍት በተመለሱ ቀን ይሰጣቸዋል። ስለ ገንዘብ ልውውጣችን ምንም ምስጢር እንደሌለን ሁሉ ስለምንጠይቀው መጠንም ምስጢር የለንም። ውሳኔዎች ፍጹም ምክንያታዊ ሲሆኑ ሁሉም ሰውም ያውቃቸዋል። እምብዛም ላልከበዱ ኮንትራቶች የኛ ድርሻ 0.5 ከመቶ ሲሆን በተመጣጣኝ ይህም ከዛ መጠን በላይ ላሉት ወደ 3 ከመቶ ያድጋል። መጠኑም ክፍያው በሚፈጸምበት ፍጥነት ይጨምራል። ለምሳሌ አንድ ክፍያ በተለምዶ ከሚወስደው 20 ቀናት ይልቅ በ10 ቀናት ከተላለፈ የኛ ድርሻ በእጥፍ ያድጋል። የኮንትራቱ አይነት የኛን ድርሻ በመወሰን ወሳኝ ነጥብ አለው። የትራንስፖርት ኮንትራቶችንና የግንባታ ሥራዎችን በተመለከተ የምንጠይቀው ይጨምራል። የአቅርቦት ኮንትራቶችን በተመለከተ ወቅቱንና የጊዜውን የገበያ ሁኔታውን ባማከለ መልኩ መጠናችን ከፍና ዝቅ ይላል። ባጭሩ መጠኖቹ በባህሪያቸው ግልጽና በሂሳብ የተቀመሩ በመሆናቸው ልክ ክፍያው እንደተላለፈ ከአለቆች እስከ ቢሮ ሠራተኞች ሁሉም ሰው ድርሻውን እስከ መጨረሻዋ ሳንቲም ድረስ ማስላት ይችላል። በዚህ ሁኔታ ማንም ግለሰብ ባልደረቦቹን አግልሎ ብቻውን ከኮንትራክተር ተደራድሮ ጠቅላላ ኮሚሽኑን ኪሱ መክተት አይችልም። እኔ እዛ ቢሮ ከመግባቴ በፊት አንዳንድ ራስ ወዳዶች ይህንን ሞራል ቢስ ድርጊት ለመፈጸም ሞክረው ባልደረቦቻቸው የተጨማሪ ገቢ ድርሻቸውን እንዳያገኙ ሲሞክሩ ሌሎች ነገሩን ደርሰውበት በእነዚህ ፍጡራን ላይ ጠንካራ የጋራ ግንባር ፈጥሮባቸው ነበር ይባላል። የጋራ ግንባሩ ጠንካራ ከመሆኑ የተነሳ ለአንድ አገር ተቃዋሚ የፖለቲካ ፓርቲዎች ሞዴል ሆኖ ማገልገል ይችላል። የተለመደው አባባል እንደሚለው ኅብረት ጥንካሬ በመሆኑ የጋራ ግንባሩ በሠራተኞቹ መሃል ያሉ ቆሻሻ ዓሣዎችን በሙስና ክስ አሳስሯል። በዚህም ሙሉ ኩሬው በአስከፊ ጠረናቸው እንዳይበከል አድርጓል። ይህ ጤናማ ያልነበረው ልምድም ወደ መጥፎ ባህል ከመለወጡ በፊት ተነቅሏል። ሠራተኞቹ በጠቅላላ ወርቅ፣ እንቁላል፣ ምጥል ዶሮን ማነቅ ደደብነት መሆኑን መገንዘብ ጀመሩ። ቢሮውን ከመቀላቀሌ በፊት ሌላ ቦታ በወር 1500 ሊራ እየተከፈለኝ ይሠራ ነበር። አዲሱን ሥራ ለማግኘት ማለትም ዝቅተኛ ክፍያ ያለውን ከፍ ያለው ደሞዜን ከመሰዋቴም ሌላ ለአንድ የልብ ጓደኛዬ የ4000 ሊራ ጉቦና ላደረገልኝ ውለታ የዕድሜ ልክ ምስጋና መስጠት ነበረብኝ። ጓደኛዬ በአንዳንድ ግላዊ ፍላጎቶቹ ወደ ሌላ ጣቢያ ለመሄድ በመገደዱ መቀመጫውን ሸጠልኝ። አለበለዚያ አናሳ ለመሆን በ4000 ሊራ ክፍያ የወርቅ ማዕድን የሚተው ማን ነው? እዛ ቢሮ የተመደበ ማንም ይሁን ማንም ለቀሪው ሕይወቱ ከስፍራው ንቅንቅ አይልም። ይህን ያህል ነበር የሚያጓጓው። ጓደኛዬ ብልጥ በመሆኑ ሁኔታዎቹ ለመመለስ የሚያስገድዱት ከሆነ መቀመጫውን ልለቅለት ቃል አስገብቶኛል። ብዙዎች ለመቀመጫው እስከ 20,000 ሊራ ሊሰጡት ጠይቀውት የነበረ ቢሆንም አሻፈረኝ ብሏል። ከፍተኛ ገንዘብ የከፈለ ታማኝ እንደማይሆንና እሱ ለመመለስ በሚወስንበት ጊዜ ወንበሩን እንደማይለቅለት ፍርሃት ነበረው። በጥንት ጓደኛው በእኔ ላይ ሙሉ እምነት ስለነበረውና ውለታ ሊውልልኝ ስለፈለገ ለእኔ ዝቅተኛ በሆነ ዋጋ በ4000 ሊራ ሊለቅልኝ ወሰነ። ሥራ እንደጀመርኩ በቤተሰብ የተሻሉ ለውጦች መታየት ጀመሩ። ሚስቴና ልጆቼ ክብደት ጨመሩ። ላለፉት 20 ዓመታት አንዲት ግራም ያልጨመረችው ሚስቴ በየ20 ቀኑ 2 ኪሎ መጨመር ጀመረች። ዳሌዎቿ፣ መቀመጫዋ፣ ቦርጯ ላይ ስጋ ተከመረ። መወፈር ከማቆሟ በፊት እስከምን ድረስ እየሰፋች እንደምትሄድ ስጋት ገባኝ። በእኔ በኩል ሁሉም ሱሪዎቼ ወገባቸው ላይ በጣም ስለጠበቡ ተጥለው በአዲሶች መለወጥ ነበረባቸው። የኑሮ ደረጃችን በከፍተኛ ፍጥነት ከመለወጡ የተነሳ ያለ ብዙ አትኩሮት የሚያይ ሰው እንኳ ለውጡ አይጠፋውም። ልክ ሆዴ ሱሪዎቹ ሳልመቸው እንዳለ ሁሉ የቤተሰቡ አባላትም በአሮጌ ቤት የመታፈን ስሜት ይሰማቸው ጀመር።
ሴት ልጃችን ምንም እንኳ መጠን የለሽ መልካም ባህሪያት ቢኖራትምና እኛም ለረጅም ዓመታት ያለ ድካም ብንጥርም ቅሉ አላገባችም ነበር። የዕድሜ መግፋት በአንድ ወቅት ውብ የነበረውን ፊቷን እያዥጎረጎረው ነበር። እንደገና የቀድሞ ማራኪነቷ ተመልሶ ከጨረቃም የደመቀች ውብ መሆን ጀመረች። የሚመጥናት ሰው ለማግኘት ጥረቶቻችንን እንደገና ቀጠል። ብዙም ሳይቆይ እጮች መሰለፍ ጀመሩ። በጣም ደስተኛ ሕይወት እየመራን ሳለን ሃይደር የሚባል ሰው ቢሮአችን መጣ። እሱ እኛ ዘንድ እንዲመጣ የወሰነው ማን እንደነበር የሚያውቅ የለም። የእሱ መምጣት ነገሮችን አበላሻቸው። አለቃው በትራንስፖርቱ ዘርፍ እንዲሠራ መደበው። ሰውነቱ ላይ ብዙም ሥጋ የሌለውና ቀጫጫ ነበር። ማንም አዲስ መጤ እኛን ለመጀመሪያ ጊዜ ሲቀላቀል ተክለ ሰውነቱ ልክ እንደ ሃይደር የተቆሳቆለ ነው። ሃይደርም እንደኛ ጤናማ ወፍራምና ደስተኛ ለመሆን ረዥም ጊዜ እንደማይወስድበት አሰብን። ግን ተሳስተን ነበር። ቀኖች እየገፉ ሲሄዱ ሃይደር ጭርሱኑ እየኮሰመነ እየደከመ ሄደ። የተለመደውን ረዣዥም እርምጃውን ሲራመድ ብታዩት ከሞት ወደ ሕያውነት የተመለሰ አጽም ይመስላችሁ ነበር። ሃይደር በመጣ በማግስቱ አለቃችን ስለሱ ድርሻ ለመነጋገር ስብሰባ ጠራ። ከረዥም ውይይት በኋላ የዛለት ገቢ ከተለመደው ያነሰ ስለነበር ለሱ 46 ሊራ እንዲከፈለው ተወሰነ። ገንዘቡን ለሃይደር የመስጠቱ ኃላፊነትም እኔ ላይ ተጣለ። ቢሮ ሲዘጋም ወደሱ ሄድኩ። ሰላምታ ከተለዋወጥም በኋላ የእርሱን ድርሻ የያዘውን ፖስታ ጠረጴዛው ላይ ያስቀመጥኩለት። ምንድነው ይሄ ሲል ጠየቀ። ከዛሬው ገቢ ያንተ ድርሻ ነው አልኩት። የምን ገቢ? የምን ድርሻ? በእነኚህ ጊዜዎች እንደሚደረገው በፈገግታ መለስኩ። ሃይደር ፖስታውን መሬት ላይ ወረወረው። ድርሻዬን አልፈልግም አለ። በዝምታ ፖስታውን አነሳውና ወጣው። ታሪኩንም ላለቃዬ ነገርኩት። ይሄ ደደብ ሰውዬ ሐቀኛ ይመስላል። እንዴት መጥፎ አጋጣሚ ነው አለ ካዳመጠኝ በኋላ። ዘዴኛ የሆነ ባልደረባችን ላለቅየው ምክር አቀረበ። ጌታዬ ገንዘቡን የመለሰው ምናልባትም በቂ አይደለም ብሎ ስላሰበ ይሆናል። ይህ የራስን ዋጋ የማስወደድ አንዱ ዘዴ ነው። በሙሉ ድምፅ የሃይደር ድርሻ ተጨመረለት። በማግስቱ ገንዘቡን እንዲሰጠውም ሌላ ሰው ተመደበ። አዲሱ ተወካይ በይቅርታ ለሃይደር እንዲህ ሲል ነገሩን አስረዳው። ትናንት ትንሽ ያለ መግባባት ተፈጥሯል። የተላከል ገንዘብ ከድርሻ ያነሰ ነበር። ስለ አንተ ድርሻ የተደረገው ውሳኔ በአንተ ደረጃ ከሚገኝ ማንኛውም ሰው በላይ እንዲከፈል ተወስኗል። ዛሬ የትናንትናውንና የዛሬውን ሙሉ ድርሻን አምጥቼልሃለሁ። ሃይደር ይህኛውንም ተወካይ አባረረው። አንድ አፈንጋጭ ለሁላችንም ችግር እንደሚፈጥር እናውቃለን። በመሆኑም ሃይደር ሁላችንንም መተዳደሪያ እንዳያሳጣን የድርሻ ተጋሪ እንዲሆን ለማባበል ከፍተኛ ፍላጎት ነበረን። ሃይደርም በመፍራት ሳምንቱን ሙሉ ማንም ሰው ከማንኛውም ኮንትራክተር ቤሳቤስቲን አልተቀበለም። ነገሮች በዚሁ ከቀጠሉ ቤተሰቦቻችን እንደገና ክብደት ይቀንሳሉ ብለን ሰጋን። የሆነ ሰው ተጎሳቅሎ ከቆየ ለምደዋል። ግን የተሟላ ጤናና የደለባ አካል ተለምዶ እንደገና ወደ ጤና መታወክ መመለሱ ከባድ የአእምሮ ችግር ሊያስከትል ይችላል። እናም ከዚህ ክስተት እንዲያወጣ ለፈጣሪ ጸለይን። ሃይደርም በማሳመን ወደ ትክክለኛው መንገድ ለመመለስ ያደረግነው ጥረት ሁሉ አልተሳካም። በየቀኑ ጠዋት ወደ ቢሮ መምጣት፣ ከሰዓት በኋላም ሳይቆሽሽ ሳይበክል መመለሱን ቀጠለ። የተረገመው ሰውዬ ዙሪያውን ለሚሰሩት ሁሉ ያለውን ንቀት የሚያሳይ የሆነ ባዶ ስሜተ ቢስ ገጽታ ነበረው። ማናችንንም እንደ ሰብአዊ ፍጡር የሚያይን አይመስልም። የእንቅስቃሴያችን መረጃ ለከፍተኛ ባለሥልጣናቱ እንዲደርሳቸው ሃይደር ሆን ተብሎ እንደተላከብን ሁላችንም ውስጥ ፍርሃት ነበር። ብዙም ሳይቆይ ግን ይህ ፍርሃት ወደ ጥርጣሬ ብሎም ወደ ጠንካራ እምነት ተለወጠ። ይህም ሃይደርን ለመለወጥ የምናደርጋቸውን ጥረቶች እንድናፋጥን አደረገን። በመሆኑም የክፍያውን ሙሉ ኮሚሽን እንዲቀበል እንዲያግባባው ሌሎች ሳያውቁ አንድ ኮንትራክተር ተላከ። ኮንትራክተሩ እየሮጠ ተመለሰ። ይሄ ሰውዬ የለየለት ወስላታ ነው አለ። በጣም ብሞክርም ላግባባው አልቻልኩም። ትንሽ ብቆይማ ኖሮ ሊያስጠፍረኝ ሁሉ ይችል ነበር። በሕይወቴ እንዲህ አይነት ባለጌ ሰው ገጥሞኝ አያውቅም። አንድ ቀን ጃሊል የሚባል ሰው ወደ ቢሮአችን መጥቶ እንዲህ አለ። ሥራ ከሰጣችሁኝ ይህን ሃይደር የሚባለውን አስወግደዋለሁ። የጃሊል ሐሳብ ተቀባይነት አገኘ። አገልግሎት በሚሰጥበት ስምምነት ላይ ብዙ ተከራከረ። ጃሊል ሃይደርን ማስወጣት ከተሳካለት በ50 ሊራ ወራዊ ክፍያ እንዲቀጠር ተወሰነ። ሆኖም የዕለታዊ ትርፍ ገቢ ክፍያው ካለቅያው አያንስም። ከጥቂት ቀናት በኋላ ዳይሬክተር ጀነራሉና ከዋናው መስሪያ ቤት 2 ከፍተኛ ባለሥልጣናት ለቁጥጥር መጡ። ለክብራቸውም ሠራተኞቹ በድርጅቱ ክበብ የምሳ ግብዣ አደረጉላቸው። ሃይደር ቅንድቦቹን ሰቅሎና እንደተለመደው ፊቱን አኮሳትሮ ተኮፍሶ ተቀምጧል። ቡና እየቀረበ ሳለ ጃሊል አዳራሽ ውስጥ ገባና ሃይደር ላይ ጥብቅ አርጎ ተጠመጠመበት። ሃይደር ወዳጄ እንዴት ነህ ሲልም ጮኸ። ሃይደር ተደናገረው። ይቅርታ ግን ላውቅህ አልቻልኩም አለው።
ተው እንጂ ሃይደር ወንድሜ፣ እንዴ ብልጥ ለመሆን አትሞክር አለ ጃሊል። ጌታው በእውነቱ ላውቅህ አልቻልኩም ሲል ሃይደር አስረግጦ ተናገረ። ምልልሳቸው የሁሉንም አትኩሮት ሳበ። ጃሊል ድምፁን ይበልጥ ከፍ አደረገ። አንድ ላይ ሆነን የአንካራን ከሰው የራቁ ወጣ ያሉ አካባቢዎችን አብረን እንጎበኝ አልነበረም? ግድ የለም እርሱን እርሳው። ግን ከአንድ የመንግሥት መምሪያ ብዙ ሚሊዮን ዘርፈ ጽኑ እስራት የተፈረደብህና ከ1 ዓመት እስር በኋላ የእኔ ጠበቃ ባላሰለሰ ጥረት እንዴት ከስር እንዳስወጣህ እንደማትረሳው እርግጠኛ ነኝ። ይህ የለየለት እርባና ቢስ ነገር ነው ሲል ሃይደር ተቃወመ። በእርግጠኝነት የተምታታብህ ነገር አለ። ልታታለኝ አትሞክር ሃይደር። በኋላ እንደውም በአንድ ባንክ በካሸርነት ስትሠራ የነበርከውና 15,000 ሊራ ዘርፈ የጠፋኸው አንተ መሆን አያጠራጥርም። ሃይደር በንዴት በግኖ የሸሚዙን እጀታዎች ተቀለለ። ስማ ሚስተር፣ አላውቅህም። ምን እየሠራ እንደሆነም አላውቅም። ሰው ተሳስቶብህ እንደሆነ እርግጠኛ ነኝ። ተው እንጂ ሃይደር ሲል ጃሊል ደገመ። ለአንድ ደቂቃ አላስታውስህ። በአንዲት ዳንሰኛ የተንኮል መረብ ተጠምደ የእሷን ፍላጎቶች ለማሟላት ገንዘብ ለማግኘት ሌላ ዝርፊያ ውስጥ እንደገባ አታስታውስም? ይሄ ፈጽሞ የማይረባ ነገር ነው አለ ሃይደር በቁጣ። የሚወራው በሙሉ እውነት ነው። ጉቦ ስትቀበል እጅ ከፍንጅ መያዝንና ሴት ልጅ ፖሊስ ጣቢያ ሄዳ አፍን ዝጋ ሲል ሃይደር ጮኸ። የማን ሴት ልጅ? የምን ፖሊስ ጣቢያ ነው የምታወራው? ጃሊል የሃይደርን ኃይለ ቃልና ቅዋሜ ችላ አለው። ፈገግ ብሎም ቀጠለ። አሁንስ በዛ ሃይደር፣ በእውነት በዛ ሃይደር። እንዴ እስር ቤት እያለ እየተመላለሰ የጠየቀህን ሲጋራ እንዳይቋረጥብህ የራሴን ገንዘብ 1 ዓመት ሙሉ አጥፍቼ አላውቀውም ማለት በእውነት ምስጋና ቢስነት ነው። እየቀለድክ እንደሆነ እርግጠኛ ነኝ። ሃይደር በንዴት ቲማቲም መስሎ ከመቀመጫው ተነሳና ካዳራሽ ወጣ። በሠራተኞች መዝናኛ ውስጥ ያሉት ማናቸውም ቢሆኑ ጃሊል የተናገራቸውን ነገሮች ሁሉ ሃይደር ሰርቷል ብለው በልባቸው አላመኑም። ይህም ቢሆን ሰዎች በልብ አውቃ እርስ በርስ ተያዩ። ልክ አየህ እነኚህ ደግ ተብዮች ምን አይነት ክፋት እንደሚፈጽሙ፣ እነዚህ ሐቀኛ ተብዮች ምን አይነት አሳፋሪዎች እንደሆኑ። ይህ በሆነ በ2 ቀናት ውስጥ ሃይደር ከዋናው መሥሪያ ቤት በወረደ ትእዛዝ ከሥራ ተባረረ። ጃሊልም ቃል የተገባለትን ቦታ አገኘ። በ50 ሊራ ክፍያና ከየቀኑ ገቢ ካለቅየው እኩል የሆነ ድርሻ። የአዚዝ ኔሲንን ታሪኮች እንደወደዳችኋቸው ተስፋ አድርጋለሁ። ለመሆኑ ግን አዚዝ ኔሲን ማን ነው? ኤፍሬም እንዳለ እንዲያስቀምጡታል። አዚዝ ኔሲን እንደ አውሮፓውያን አቆጣጠር በ1915 ቱርክ ዋና ከተማ ኢስታንቡል ውስጥ ተወለደ። የመጀመሪያ ደረጃ ትምህርቱን የተከታተለው በወላጅ አልባ ልጆች ትምህርት ቤት ውስጥ ነው። ምንም እንኳ ጸሐፊ የመሆን ፍላጎቱ ከፍተኛ ቢሆንም ኑሮውን ለመደጎም ወታደርነት ገባ። በዚያን ጊዜ ቱርክ ውስጥ አንድ የደሃ ልጅ የትምህርት ዕድል ለማግኘት ከፈለገ ብቸኛው አማራጭ ወታደር መሆን ነበር። በ1937 ከጦር ኃይሉ የጦር ትምህርት ቤትም ተመረቀ። ገና በውትድርና ውስጥ እያለም ግጥሞች መጻፍ ጀመረ። ስነ ጽሑፍ ውስጥ ሙሉ ለሙሉ ለመግባት በመወሰኑ እንደ አውሮፓውያን አቆጣጠር በ1944 ከወታደርነት ለቀቀ። በ1946 በጻፈው አንድ ጽሑፍ የተነሳ እስር ቤት ገባ። ለ5 ዓመታትም ሥራዎቹ የህትመት ብርሃን አላዩም። የሥነ ጽሑፍ ከፍተኛ ስኬትን ከመጎናጸፉ በፊት ኑሮውን ለመደጎም ሱቅ ውስጥ ሻጭ፣ መጽሐፍ ሻጭ፣ ፎቶ አንሺ፣ አካውንታንትና ጋዜጣ አዘዋሪ ሁሉ ሆኖ ሰርቷል። በ1953 የጊዜው መንግሥት የእሱን ስም ከመጥላቱ የተነሳ ጋዜጦች የእሱ ስም ያለበትን መጽሐፍ ማስታወቂያ ለማውጣት ይፈሩ ነበር። የመጀመሪያው መጽሐፉ ሽያጭም ጥሩ አልነበረም። በመሆኑም ለመጽሐፉ ህትመት የሚሆን ወረቀት በዱቤ ለሰጠው አቅራቢ ዕዳውን ለመክፈል መጽሐፉን በኪሎ ለመሸጥ ተገዷል። ከልጅነቴ ጀምሮ አንባቢዎችን ለማስለቀስ አሳዛኝ ታሪኮችን መጻፍ ፈልግ ነበር ብሏል ኔሲን በአንድ ወቅት። አንድ የዚህ አይነት ታሪክ ለአንድ መጽሔት ይዤ ሄድኩ። ዋና አዘጋጁ ጽሑፉን አነበበውና በቂ ግንዛቤ ስለሌለውም ከማልቀስ ይልቅ በሳቅ ተንከተከተ። አይኖቹ በእንባ ረጠቡ። ግን የሐዘን ሳይሆን የሳቅ እንባ ነበር። በመጨረሻም በጣም ጥሩ ነው አለኝ። በጽሑፍ ሕይወቴ መጀመሪያ አካባቢ የተሰማኝ ብስጭት እስካሁን ድረስ ቀጥሏል። አንባቢዎችን ለማስለቀስ የምጽፋቸው ታሪኮች ብዙዎቹን በሳቅ ያፈርሷቸዋል። ረሃቡን ለማስታገስ ሳንቲሞችን ለመስረቅ የተገደደውና ጋዜጣ አዘዋሪ ሁሉ ሆኖ የሠራው አዚዝ ኔሲን ከመሞቱ 2 አስርት ዓመታት ቀደም ብሎ ሚሊዮነር ሆነ። ሆኖም ገንዘቡን በሙሉ ያዋለው ለራሱ ልጆች ሳይሆን ለሌሎች ልጆች መርጃ ነበር። አዚዝ ኔሲን ገጣሚ፣ ደራሲ፣ ጸሐፊ ተውኔትና የአጭር ልብ ወለድ ጸሐፊ ነበር። ተውኔቶቹ በጀርመን፣ በአሜሪካና በሩማንያ ታይተዋል። አብዛኞቹ መጻሕፍት በጀርመን፣ ፈረንሳይ፣ ኦስትሪያ፣ ሩሲያ፣ ግሪክ፣ ሃንጋሪ፣ ቡልጋሪያ፣ ዩጎዝላቪያ፣ አልባንያ፣ ሮማንያ፣ ፖላንድ፣ ኢራንና በብዙዎቹ የቀድሞዋ የሶቪየት ኅብረት ግዛቶች በተለያዩ ቋንቋዎች ተተርጉመዋል።
ዘሉናቲክ ኦን ዘ ሩፍ የተባለው መጽሐፉ እንግሊዝኛ፣ ፈረንሳይኛና ሩሲያኛን ጨምሮ በ23 ቋንቋዎች ተተርጉሟል። በርካታ የሥነ ጽሑፍ ውድድሮችን አሸንፏል። በአፍሮ ኤስያ ጸሐፊዎች ማኅበርም ከፍተኛ የሆነውን የላውተስ ሽልማት ተሰጥቶታል። ከመጀመሪያው ጀምሮ የአዚዝ ኔሲን ጽሑፎች የወቅቱን መንግሥታት ያበሳጩ ነበር። በመሆኑም መገናኛ ብዙሃኑ የእሱን ስም የያዙ ጽሑፎችን ለማውጣት ሁልጊዜም ሙሉ ለሙሉ ፈቃደኛ አይደሉም። የብዕር ስሞች መጠቀም የጀመረውን በዚሁ ምክንያት ነበር። ሆኖም ግን በብዕር ስሙም ጽፎ ጽሑፉ የአዚዝ ኔሲን መሆኑን አንድ አሳታሚ ሲያውቅ በድጋሚ በዚያ የብዕር ስም የሚወጡ ጽሑፎችን አይቀበልም ነበር። አዚዝ በበኩሉ ሌላ የብዕር ስም በመጠቀም አሳታሚዎችን ያሞኛቸዋል። በመሆኑም አዚዝ ኔሲን ከ200 በላይ የብዕር ስሞችን ተጠቅሟል። የተለያዩ ሽልማቶችንም አግኝቷል። አዚዝ ኔሲን እንደ አውሮፓውያን አቆጣጠር በ1994 በ80 ዓመቱ አረፈ።